ባል ነው ብዬ ስቀበለው ሙሉ በሙሉ ልገዛለት የሴት ውበቷ ለባሏ መገዛት ውስጥ ከጌታ የተላከለ ደብዳቤ ነው። ስለዚህ ለባሌ ስገዛ ያንን ደብዳቤ እየተገበርኩት ነው። ኢትዮጵያዊ ወንድ የምትገዛለት ሴት ይወዳል። እግዚአብሔር ደግሞ ከሁሉ ይበልጣል፣ ከባልም ይበልጣል። ብዙ ባለ ትዳሮችን ታማክሪያለሽ ከባለቤትሽም ጋር ሆነሽ ማለት ነውና እንደው ኮመን የሆኑ የሚታዩ ድክመቶቻችን ምንድን ናቸው? ሚስትህን ክርስቶስ ቤተክርስቲያንን እንደወደደ ውደዳት፣ የሚከብደውን ሰጥቶታል። ጸጋና ሰላም ከእናንተ ጋር ይሁን ተመልካቾቻችን። ሰብለ በቀለ ነኝ። ይህንን ፕሮግራም በኤልሻዳይ ቲቪ በአሜን ዩቲዩብ ቻናል የምትከታተሉ ሁሉ የአሜን ቲቪ ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃችኋለን። ይህንን ፕሮግራም አሜን ቲቪ ከኤልሻዳይ ቲቪ ጋር በጋራ በመተባበር ነው ወደ እናንተ የምናደርሰው። ሰብለ በቀለ አብሬያችሁ ቆይታ አደርጋለሁኝ። ከአሜን ቲቪ ስቱዲዮ ነው የምገኘው። እንግዲህ ዛሬ ተስፋ ያላትን ሴት እንግዲህ ከአፈባ ጋር አሜን ቲቪ በሚሰራው ፕሮግራም ላይ ተስፋ ያላት ሴት ምን አይነት ሴት ናት? ተስፋ ያላት ሴት ደግሞ እንደው በህይወቷ ምን ይቀዳል? በትዳር ህይወቷ፣ በአገልግሎቷ፣ በስራዋ ምን አይነት ሴት ናት የሚለውን ሀሳብ ዲስከስ እናደርጋለን። እንግዲህ ጥቁር እንግዳ ነው የሚባለው። አዲስ እንግዳ ሲመጣ ሊያ ከዱባይ ትገኛለች። ባለፈው ባለቤትሽን ኢንተርቪው አድርጌ ነበር፣ ፓስተር ካስን። በጣም የሚገርም ተወዳጅ ቆይታ ነው ያደረግነው። ስም ሁሉ እንዳለሽ ሰምቻለሁ። የተለየ ስም ማን ይሁን ማን አለሽ? ደጓ ሚስቴ ምንድነው ምክንያቱ? ሪዝን እስቲ ከአንቺ እንስማ ብዬ አልጠየቅኩትም። ያኔ በእውነት አይ ቲንክ ደግ ነኝ ሊሆን ይችላል። አይሽ ያ ነው ደግ ነኝ። ለባሌ በእርግጥ ደግ ነኝ። በእውነት ነው የምልሽ። በጣም ወደውና የማከብረው ባል ነው ያለኝ። ለባሌ በጣም ደግ ሴት ነኝ። ለሌላው ሆናለሁ ብዬ ሳስብ መቼም ሌላው ይመስክርልኝ። ለባሌ ግን በጣም ደግ ሴት ነኝ። ደግነት እንዴት ነው የምትገልጪው? እስቲ በምን ያህል ልክ ደግነት ደግ ሆኜለታለሁ ትያለሽ ለባልሽ? እኔ ለባሌ ደግ ሆኜለታለሁ የምለው በእኔ ህይወት ውስጥ ባሌ ትልቅ ስፍራ አለው። ባል ነው ብዬ ስቀበለው ሙሉ በሙሉ ልገዛለት። አንዳንድ ጊዜ ሰዎች ምን ይላሉ? ካገቡ በኋላ አይመጥነኝም የሚባል ንግግር አለ እና እግዚአብሔር ይመጥንሻል ብሎ የሰጠኝ እኔን ራስ ሆኖ ማስተዳደር ይችላል ብሎ የሰጠኝ ባሌ ስለሆነ ደግነቴን የምገልጽለት በመገዛቴ ነው። ስለዚህ መጀመሪያው መገዛት ነው። በዚህ ነው ደግነቴን የምገልጽለት። ሌላ ሁሉ ትርፍ ነው። ምክንያቱም ከማንም ጋር የምታረጊውን ነገር ነው የምታረጊለት ነገር። በአመጋገቡ ቢሆን፣ አለባበሱ ላይ ቢሆን፣ በምክር ቢሆን፣ አብረሹ በምታሳልፊ ሁሉ እነዚህ ነገሮች ሁሉ ከሌላ ሰው ጋር ሁሉ ታረጊያቸዋለሽ። እንደ ሚስት ግን የምትገዡ ለባልሽ ብቻ ነው። ስለዚህ ደግነትሽን ለባልሽ ሞር ታሳያለሽ ብዬ ማስበው በእኔ አመለካከት መገዛቴ ላይ ነው። በመገዛት ውስጥ ሌላ ሁሉ ነገር ስለሚመጣ ማለት ነው። ስለዚህ በዚህ ነው ደግነት። በጣም አሜዚንግ። ከዛ የተነሳ ነው ደጓ ሚስት የሚልሽ ብዬ አስባለሁ። እሱን ደግሞ ጠይቄው ለራሴ የእሱም ግን አሩ ነው ብዬ አስባለሁ። ግን በጣም ደስ ይላል። አይ ቲንክ በመገዛት ውስጥ የእግዚአብሔርም ሀሳብ የእግዚአብሔርም ሕግ ስለሆነ አንዳንድ ጊዜ ወደ ትዳር ስትገቢ የመጀመሪያው ታይም ላይ አንቺ ከፋሚሊሽ ጋር ያሳለፍሽው ጊዜ ይኖራል፣ እሱም ከራሱ ፋሚሊ ጋር ያሳለፈው ጊዜ ይኖራል። ስለ ትዳር ደግሞ የሚኖርሽ ኤክስፔክቴሽን ይኖራል እና እንደው ሊያ ምን ነበር የከበደሽ? አሁን አይ ቲንክ ከ17 ዓመት በትዳር ቆይታችኋል። ግን የመጀመሪያ የትዳር ጊዜሽ ላይ ምንድነው የከበደሽ? ወደ መገዛት እግዚአብሔርን ወደምትፈራዋ ባሏን ወደምታከብረዋ ሴት ከመድረስሽ በፊት ያ ፕሮሰሱ ከባዱ ቻሌንጁ ምን ነበረ? እኔ ባሳለፍኩት ጊዜ በጣም ከባድ ቻሌንጅ ብለው ብዙ አይኖረኝም። ምክንያቱም እኔና ባለቤቴ እንደተጋባን እሱ ዱባይ ነበር፣ እኔ ደግሞ ኢትዮጵያ ነበር የምኖረው እና በጣም ስንገናኝ በናፍቆት ነው እና ወደ መገዛት የገባውም ሴት ባልሆን እንኳን በጣም በናፍቆት ስለማገኘው በቃ ያቺ ጊዜ ጥፍጥ ብላ ነው የምናሳልፋት። ስለዚህ በዛ በመጀመሪያው ዓመት ላይ ብዙ ቻሌንጅ አልነበረኝም። በናፍቆት ነው የምንገናኘው። በቃ እሱም ናፍቆኝ እኔም ናፍቄው ነው እና በቃ ሳንወድ በግዳችን ኢንጆይ የምናደርገውን ነገሮች ነው እናስበው እና ምናልባት አልተገዛ ይሆን አላውቅም። ምክንያቱም ወደዛም ስቴፕ መጥቻለሁ ለማለትም ይከብዳል። ምክንያቱም ፕሮሰስ ስላለው ሚስት ሆኖ ከጀመርሽ በኋላ በፕሮሰስ ነው ወደ መገዛት ህይወት የምትገቢው። ሂደት ስለሆነ ሂደቱ ገና ሊሆን ይችላል፣ ግን ያንን ለመሆን ጊዜ አልነበረንም። እሱ እዛ ይቆያል፣ እኔ እዚህ ቆያለሁ። ምናልባት 4 ወር 5 ወር ነው ረጅም ጊዜ አብረን የምናሳልፈው። እዚህ በናፍቆት ነበር የምንገናኘውና ብዙ ቻሌንጅ አልነበረውም ለባሌ ለመገዛት። ከዛ በኋላ በሂደት እያደገ መጣ ማለት ነው። እያደገ መጣ። የሚገርምሽ ሳላውቀው ነው ያደገው።
ምክንያቱም ብዙ ጊዜ ይባል አይደለ የመጀመሪያ ዓመታቱ ላይ በጣም ቻሌንጅ አለው ይባላል። እኔ ደግሞ እግዚአብሔር ረዳኝ ነው ምለው አላውቅም፣ ወይ ደግሞ አጋጣሚ ሆነልኝ። ያን ጊዜ አላሳለፍኩትም በናፍቆት ሁሉ ነገር በጉጉት ስለነበረ። ከዛ በኋላ እኔም ከእግዚአብሔር ጋር ወስዶ ጊዜ አለኝ፣ አገልግሎት ውስጥ አለው። ቸርች ላይ በጣም ዲቮትድ ሆኜ ነው የምኖረው በህይወቴ። ጌታን ካገኘሁበት ጊዜ ጀምሮ አብዛኛውን ህይወቴ ለቸርች በጣም ሰሚሲቭ ነኝ። በጣም ቸርች ላይ ያለን ነገር አክባሪ ነኝ። ለመሪዎቼ በመገዛት ነው የምኖረው። ቤተክርስቲያን ላይ በጣም ትልቅ ዋጋ የምሰጥ ሰው ነኝና በምኖረው ኑሮ እግዚአብሔር ያሳደገኝ ይመስለኛል ሳላውቀው። ስለዚህ ከካስሼ ጋር ቀጥታ ወደ ዱባይ እኔ ሄጄ መኖር ስንጀምር ለሱ መገዛት አልከበደኝም። እንዲያውም እኔ በጣም ነው መገዛትን በጣም እንደታደለ ሰው እያሰብኩ ነው። በጣም የምደሰትበት ህይወት ነው። በቃ ለባሌ በመገዛት ህይወት የማደርጋቸው ነገሮች ያስደስቱኛል። እና ብዙ ጊዜ ሴቶች መገዛትን ሲያስቡ ይሄ የበታች የመሆን ወንድ አለቃ ሆኖ እሷ ተገዢ መሆን እና ቻሌንጅ ሲደረግ ብዙ ጊዜ በሚዲያም ስታይ አንዳንድ ሰዎችም ህይወት ውስጥ ስታይ በተለይ ደግሞ በአገልግሎት አገልጋይ ስለሆንሽ አገልጋይ ሴቶችን በደንብ ተደራሽ እንድናደርግ አስባለሁ። ለምሳሌ ሳላገባ በፊት እንደፈለኩ ላገለግል እችላለሁ። ኤኒታይም ወጥቼ አምሽቼ ላገለግል እችላለሁ። ወደ ትዳር ስገባ ግን መገዛት ከዛም ይጀምራል ብዬ አስባለሁ። ከታይም ማኔጅመንትም ይጀምራል ብዬ አስባለሁ። በቃ ባሌ ስለማይፈቅድ ትዳር ስላለኝ ልጆች ስላለኝ ብዬ የምከፋፍላቸው ይኖረኛል። እና አንዳንድ ጊዜ ግን አገልጋይ ሴት ካገባች በኋላ ኖ ሲል በወንጌል ጉዳይ አልደራደርም፣ በጸጋ ያልደራደርም፣ በራእይ ያልደራደርም የሚሉ ጥያቄዎች ይመጣሉ ማለት ነው። ስለዚህ የወንጌል አገልጋይ ነበረች፣ የወንጌልን አገልግሎት ታገለግል ነበር ከሱ በፊት። ስለዚህ ፓስተር ሲመጣ መገዛት አንዳንድ የማይመቹ እናትነትም ይመጣል ማለት ነው። እስቲ እሱን በደንብ እናውራ ብዬ ነው። በጣም ደስ ይላል። ይሄ የብዙ በተለይ ሴቶች ጥያቄ ነው። እንደው አገልጋይ ሴት የሆነች ብቻ ሳይሆን ሴት በአጠቃላይ ወደ ትዳር ስንመጣ ብዙ ሴቶችንም በምናማክርበት ጊዜ በትዳር ጉዳይ እንዲሁም እንደ ጓደኛ እንደ ቤተሰብ በምናወራበት ጊዜ መገዛትን እንደ ባርነት ነው የምንቆጥረው። ብዙ ሴቶች እንደ ባርነት እንቆጥረዋለን። በእርግጥ መጽሐፍ ቅዱስ ለባሎቻችሁ ሚስቶች የተገዙ አይደል? ኤፌሶን ላይ ነው አይደል? ኤፌሶን ምዕራፍ 5 ላይ ሚስቶች ሆይ ብሎ ለባሎቻችሁ ለክርስቶስ እንደምትገዙ በጣም እንዲያውም አጠንክሮት ነው። አሁን እኛ የምንፈራው ባሪያ ሆን ብለን የምንጠይቀውን ጥያቄ ጥንክር አድርጎት ለክርስቶስ እንደምትገዙ ለባሎቻችሁ ተገዙ። ይከብዳል አይደል? በሰውኛ ግን እግዚአብሔርን እንደምታመልክ አት ሴም ታይም እግዚአብሔርን እንደምታገለግል ሴት ግን እግዚአብሔር የጻፈላትን ደብዳቤ የሚገርምሽ ብዙዎቻችን እግዚአብሔር ላለን ነገር ከምንገዛ ይልቅ ለምንወደው ሰው ወይ ደግሞ እንዲህ በምድር ላይ ስንኖር ባለ ነገር ላይ ለዛ ነገር ራሳችንን መስጠት ይቀለናል። እንደው አንድ ምሳሌ ላንሳልሽ። እኔም አልፌበት ስለማውቅ በተለይ ከካስሼ ጋር ትዳር ውስጥም ከገባን በኋላ እሱ ዱባይ ይኖር ነበር፣ ኢትዮጵያ ይኖር ነበር እና ደብዳቤ እንጻጻፋለን፣ ቴክስት እንደራረጋለን። በተለይ ያን ጊዜ ደግሞ እኛ በተጋባንበት ጊዜ ዋይፋይ በየቦታው የለም በተለይ ኢትዮጵያ ላይ። ስለዚህ አንዳንድ ኢንተርኔት ቤት ነው የሚሄደው የካስሼን ደብዳቤ ጻፈልኝም መልእክት ለማንበብ። ከዛ በዛ ደብዳቤ በቃ ደስታን ህይወቴ ላይ ለመፍጠርና ምንድነው የጻፈልኝ ላድርገው ለማለት ጓጉቼ ሄጄ ነው ኢንተርኔት ቤት ድረስ ሳንቲም ከፍዬ ነው ማነበው። ገብቶሻል? ባለም እንደዛው ጓደኛ፣ የተለያየ ሰው ከባል ባለፈ በጣም ኢንትረስትድ ሆነን ነው ሄደን በጣም ዋጋ ከፍለን ነው የተጻፈልን ደብዳቤ የተነገረንን መልእክት ወደ ራሳችን አምጥተን ወደ ተግባርም የምናመጣው። ስለዚህ እዚህ በኤፌሶን መልእክት ላይ እግዚአብሔር ለሚስቶች ለኛ ለሴቶች የጻፈልን ደብዳቤ ነው። እግዚአብሔር ደግሞ ከሁሉ ይበልጣል፣ ከባልም ይበልጣል። ባሌን ከጊዜ በኋላ ያገኘሁት፣ እግዚአብሔርን ግን ከጊዜ በኋላ አይደለም ያገኘሁት። እግዚአብሔር በክርስቶስ ኢየሱስ ልጅ ከመሆኔ በፊት ራሱ በእርሱ ተፈጥሬያለሁ፣ ከእርሱ መጥቻለሁ። ከዛ ደግሞ በክርስቶስ ኢየሱስ ዳግም በመወለድ ልጁ ሆኛለሁ፣ ቤተሰቡ ሆኛለሁ። ስለዚህ እግዚአብሔር ከሁሉ ይበልጣል፣ ከባል ይበልጣል፣ ከወዳጅ ይበልጣል፣ ከቤተሰብ ይበልጣል። ስለዚህ እግዚአብሔር የጻፈልንን ደብዳቤ እንደ ሴት መቀበል ግዴታችንም ነው ብዬ ነው ማምነው። እንዲሁም ደግሞ በጣም ደስ እያለን አምነንበት ወደ ተግባር ልናመጣ ይገባል ብዬ ነው ማምነውና እግዚአብሔር ደግሞ የሚገርምሽ እኛ ከምንወደው በላይ በጣም የሚወደን አምላክ፣ ለሚወደን ለሚያፈቅረን ልጆቹ የሚጠቅመንን ሴት በእንዴት ያለ መልክ ነው ትዳር ውስጥ
ብትኖር የሚያምርባት ውበቷ ምኑ ጋር ነው ብሎ አስቦልን ከኛ በላይ ስለኛ ስለሚያውቅ አስቦልን ነው ጌታ ይህን ደብዳቤ ጻፈልን። ምን መገዛት እንዳለብን የሴት ውበቷ ለባሏ መገዛት ውስጥ ነው። እኔ በዛ ነው ማምነው። በእውነት ነው የምልሽ። መገዛትን በዚህ መልክ ስናየው አይከብደንም። እንደ ባሪያ እንደ ማነስ ልንቆጥሮ አይገባም። እንደ ሰው ጠንካራ ነገር ነው። በቃ አዎ ባል መጥቶ ሁልጊዜ የሚገዛት ሁልጊዜ የፈለገውን ብቻ እንድታደርግላት። በእርግጥ እንደዚህ አይነት ወንዶችም አሉ። መገዛት በጣም በሚገርምሽና መገዛት የሚለውን ሀሳብ እንደ ባሪያ እሷ ሀሳብ የሌላት እሷ ፍላጎት የሌላት እሷ ጋር መልካም ነገር የሌለ እሱ ብቻ እንደወደደ በቃ የሚያሰማራት እንደወደደ በዚህ በቀኝ ይችላል በግራ ይችላል በግራ የምትሄድ ምንም ሀሳብ የሌላት አርጎ የሚቆጥር ወንድ እንዳለ አውቃለሁ። ነገር ግን እንዲህ አይነት ወንድም ቢሆን ምክንያቱም መጽሐፍ ቅዱስ ምን ይላል? ለእግዚአብሔር ትምህርት የማይገዙ ባሎች እንኳን ቢኖራቸው አይደለም የሚለው። እንደዚህ አይነት ወንዶች አሉ። ለእግዚአብሔር ትምህርት የማይገዛ ባል እንኳን ቢኖር ነገር ግን በትዕግስት እንዴት ለባሎቻችን መገዛት እንዳለብን መጽሐፍ ቅዱሳችን ያስተምረናል። ስለዚህ መገዛት የሚለውን ሀሳብ ከባርነት አውጥተ ነው እግዚአብሔር የጻፈልን ደብዳቤ ነው። የሚወደን እግዚአብሔር፣ ውበቴን ያየልኝ እግዚአብሔር፣ የኔ ክብር የቱ ጋር እንዳለ የሚያውቅልኝ እግዚአብሔር፣ ስለኔ የሚያስብልኝ እግዚአብሔር በምድር ላይ ስኖር እንደሚስት አምሮብኝ ደስ ብሎኝ ውበት ኖሮኝ ሰዎች ሲያዩኝ በሞገስ እያዩኝ እየወደዱኝ እንዲኖሩ ያንቺ ውበትሽ እዚህ ጋር ነው አለኝ። ምን መገዛት እዚህ ባርነት አይደል። ከዚህም ጋር ያይዘን ደግሞ መገዛት የሚለውን ሐሳብ ስናስብ ሴቶች እንዲህ ብናስብ ብዬ የራሴን ሐሳብ ስናገር ይሄ ባርነት ምናምን ከሚለው ወተን መገዛት የሚለው ሐሳብ ለባሌ ስገዛ ደብዳቤውን ለጻፈልኝ እግዚአብሔር መታዘዜንና ለእግዚአብሔር እንድገዛ ብቆጥር። ለዚህም ነው ለክርስቶስ እንደምትገዙ ለባሎቻችሁ ተገዙ ያለ እና ሁልጊዜ ለባሌ በምገዛበት ሰዓት ላስብ የሚገባኝ ለእግዚአብሔር እየተገዛው ነው፣ እግዚአብሔርን ደስ እያሰኘው ነው። በቃ ይሄ ፖዚሽናችን ነው። በጣም ይገርመኝ ነገር ልንገርሽ። አንዳንድ ሰው ሴት ሆኖ እንደ ወንድ መሆን፣ ወንድ ሆኖ እንደ ሴት መሆን አይደል? ግን አይሆንም። መደባችን አይነታችን ይለያያል። ስለዚህ የሴት መደቧ ሴትነት ነው። ከሴትነት ቀጥሎ ሚስትነት ነው። ሚስት ደግሞ መገዛቷ ነው። ይሄንን በጣም ልንቀበለው ይገባናል። ባሮች አይደለም፣ ለእግዚአብሔር ነው የምንገዛው። ይሄ በጣም የተለየ መረዳት አይደል? ውበታችን ነው። በእውነት እኔ ውበቱ ነው ያቻለ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። አሜዚንግ። በጣም ከጌታ የተላከልን ደብዳቤ ነው። ስለዚህ ለባሌ ስገዛ ያንን ደብዳቤ እየተገበርኩት ነው፣ እያደረግኩት ነው። እና ደግሞ ለእግዚአብሔር እኮ አስገድዶን አይደለም አይደል? እግዚአብሔር በፍላጎታችን የተከተልነው ነውና ደስ እያለን ስንሄድ ሰላም ይሰፍናል ቤቱም። አፈጣጠራችንን ማመን ነው አይደለ? ሳፖርት እንዳደርገው ነው ለባሌ ማለት ነው። ስለዚህ ያንን አንደርስታንድ ካደረግን ህይወታችን ቀላል ይሆናል። እንዳልሽው ሴቷ ወይ ወንዱን ቦታ ስትይዝ፣ ወንዱ ደግሞ የሴቷን ቦታ ሲይዝ አንዳንድ ቤቶች ችግሮች እዛ ጋር ይፈጠራሉ ማለት ነው። በቃ ለመግባባት ሰላም ለመፍጠር ቻሌንጅ ያደርጋሉ። እንደው ከዚህ ጋር ተያይዞ ሴት ልጅ በትዳር ህይወቷ ውስጥ ልትሰራቸው የምትችላቸው ስህተቶች፣ ድካሞች ምንድን ናቸው? እንደው አንቺ ባሳለፍሽበት የትዳር ህይወት ብዙ ባለትዳሮችን ታማክሪያለሽ ከባለቤትም ሽም ጋር ሆነሽ ማለት ነው። እና እንደው ኮመን የሆኑ የሚታዩ ድክመቶቻችን ምንድን ናቸው? ትክክለኛ ጥያቄና በጣም እንደ አንድ መንፈሳዊ ሰው ሚስት ለሆነች ሴት በጣም ወሳኝ ጥያቄ ነው። እኛ ሚስቶች ብዙ ጊዜ የምንሰራው ስህተት ስለሆነ በቤታችን ትልቅ ስህተት አድርገን ወይ ደግሞ ያንን ስህተት እንዳደረግነው ራሱ ሳንረዳ ሳናውቀው ግን በተግባር እያደረግነው የምንኖረው አለ። ያ ምንድን ነው? አስቀድመን የተነጋገርነው ሀሳብ ሚስቶች ለባሎች መገዛት አለባቸው የሚል ደብዳቤ ከእግዚአብሔር ደርሶናል ብለናልና ያ የደረሰንን ደብዳቤ ሚስት ሆነን በምንቀመጥበት ሰዓት አንተገብረው አልገዛም ማለት በቃል ሳይሆን አይ ቲንክ በተግባር አይደለ? በተግባር የሚገርምሽ ብዙ ሚስቶች በቃል ለባል ያልገዛም አንልም። የትም ቦታ አሁን ይሄውም እዚህ ጋር ይስጠይቅኝ በጣም ለባል የምገዛው ነው ብልሽ አይደል? ሌላውም እንዲህ ነው የሚለው። ምክንያቱም ውስጣችን የሚታገልንን ነገር በአፋችን ማውራት ብዙ ጊዜ እንደ ባህላችን አልያዝነው። ይልቁን ውስጣችን የሚታገልን ሌላ ነገር ሆኖ ሳለ እኛ ግን ሌላ ነገር እናወራለን። በትክክል ግን ብዙ ሚስቶች የሚታገለን በጣም ቻሌንጅ የሚያደርገን ቤታችን ላይ ለባሎቻችን አንገዛም። በተግባር በአፋችን አንለው፣ በተግባር አንገዛም።
እንዴት ነው ማንገዛው? ቅድም እንዳልነው እንደ ባርነት እንዳነስን እሱ የበላያችን እንደሆነ እያሰብን እኔ የበታችነት ስሜት ሁልጊዜ እኔ ሀሳብ የለኝም ወይ እኔ ሁልጊዜ ከሱ በታች ነኝ ወይ እኔ በራሴ የማደርገው ነገር የለኝም ወይ የበታችነት ስሜት ስለሚሰማ ሰው የሚገርምሽ የበታችነት ስሜት ሲሰማው ነው መሆን የሚገባውን አልሆንም የሚለው። ነገር ግን የበታችነት ስሜት የሌለው ሰው እንዲህ ነህ ስትዩ አዎ ነኝ ነው የሚለው። አሁን ለምሳሌ ሰው መጥቶ እኔና አንቺ ሰብልዬ ሴት ነሽ ሊያ ሴት ነሽ ትለን አይደለንም አንልም። ለምን? ሴት በመሆናችን ደስተኞች ነን። ሴት ሆነን መፈጠራችንን ተቀብለነዋል። ስለዚህ ሚስት ስንሆን ደግሞ መገዛትን ልንቀበለው በመገዛት ውስጥ ያለውን ብለሲንግም ለመካፈል ራሳችንን ማዘጋጀት አለብንና በጣም መሰረታዊ ስህተት በሚስቶች አቅጣጫ ትዳር ላይ የሚሆነው አለመገዛት ነው። ባሎች ደግሞ የሚገርምሽ ከምንም ነገር መንፈሳዊ ባል ብቻ አይደለም እንደውኛ እንደ አበሻ ኢትዮጵያዊ ወንድ የምትገዛለት ሴት ይወዳል። በቃ እሱን የምታከብረው ቦታ የምትሰጠው ሚስትን ይወዳል። በቃ ካልቸራችን ራሱ መጽሐፍ ቅዱስ ደግሞ ካልቸራችን ላገዘውና ሚስቶች ለባላቸው መገዛት አለባቸው፣ ባሎቻቸውን ማክበር አለባቸው አይደል? ስለዚህ አለመገዘታችን ከባድ ስህተት ነው። የብዙ ሰው ቤትን የሚያፈርስ ነው። የሚገርምሽ አንዳንድ ሰዎችን እንደ ጓደኛ እንዲሁም ደግሞ በምክር ደረጃ ጋብቻ ትምህርት ላይ ስለምንሰራ ምክክር ላይ ካውንስል በምንደራረግበት ጊዜ ሁሉ ይህን ችግር እናየዋለን። እና ሴቶች ደግሞ የመጀመሪያ ጥያቄያቸው ባሎቻቸውን የሚከሱበት ትልቁ ፓርቲ ይሄ ነው። ትልቁ በቃ ቦታ እና ሁልጊዜ እኔ ከሱ በታች ነኝ፣ ሁልጊዜ የፈለገው እንደሆንለት ነው፣ የኔን ሀሳብ የኔን ስሜት አይረዳኝም እና እኔ ተገዥ የምባለው እንደ ባሪያ ነው። የእግዚአብሔር ቃል እንዲህ ይላል። እሱ መች ወደደኝ? እንዲያውም ወደ እሱ ደብዳቤ ይሄዳሉ፣ ወደ እሱ መልእክት ይሄዳሉ። እሱ መች በሚገባው ወደደኝ። መጽሐፍ ቅዱስ ስለ ባል አይደለም የጻፈልኝ። እኔ የባል ነገር አይመለከተኝም፣ ባል አይደለሁም። ሚስት ስለሆንኩ የሚመለከተኝ የሚስት ጉዳይ ነው። ስለዚህ የራሴን ደብዳቤ ነው ማነበው፣ የራሴን ደብዳቤ ነው ደግሞ ወደ ተግባር ማምጣት ያለብኝ። ስለዚህ የብዙ ሴቶች ጥያቄም ነው። ያ ጥያቄያችን ደግሞ ቤታችን ውስጥ ስህተት ሆኖ ትዳራችንን እስከ ማፍረስ ሰላም እያሳጣን ባሎች ቤታቸውን እንዳይወዱ የነበረን ህብረታችን እንዲላላ ልጆቻችን ደስታ እንዲያጡ ያደርገናል። እና የመጀመሪያው መሰረታዊ ስህተት አለመገዛት ነው ለባል። ሌላው ግን እንደው መሰረታዊ ባይሆንም ብዙ ስህተቶች አሉ በቤታችን። እንደው ግን ሳላነሳው ማለፍ የማልፈልገው አብዛኛውን ሴቶች ቤተሰቦቻችን እስካሁን ቤታችን ይኖራሉ። እናቱ በህይወት ያለ፣ አባቱ በህይወት ያለ፣ እህት ወንድም ምናምን ቤታችን ውስጥ በጣም ነው የሚኖሩት። ቤታችን ውስጥ የተደረገው ነገር ሁሉ እነሱ ጋር ይደርሳል፣ በጣም ይደርሳል። ብዙ ወንዶች ጋር ይህን ችግር አታይም። አሉ እንደዚህ አይነት ወንዶችም፣ ግን ብዙ ግን ይሄ ችግር ሴቶች እኛ ጋር ነው ያለው። እና ትንሽ ነገር ከባላችን ጋር የተነጋገርነውን ከባላችን ጋር የተጣላነው ጥል ቢኖር ወይ ደግሞ በሀሳብ ያልተስማማንበት ነገር ቢኖር እናታችን ቤት ይሄዳል፣ እህት ቤት ይሄዳል፣ ወንድም ቤት ይሄዳል፣ ጓደኛ ቤት ይሄዳል። አሁን ደግሞ በጣም ይገርመኛል፣ የሚያገለግሉን ፓስተር የሚያደርጉን ሰዎች ጋር ይደርሳል። ሊደርስ የማይገባ ማለት ነው። አብረን የምናገለግላቸው ሰዎች ጋር ይደርሳል። እና በራችንን በጣም በዚህ አቅጣጫ ክፍት አድርገን ነው የምናውለው ሚስቶች። ባሎች በዚህ አቅጣጫ ብዙ በራቸውን አይከፍቱም። በቃ የሆነ ያረገን ነገር ካለ ባሌ እንዲያርጉኝ፣ በገንዘብ የሆነ ነገር ካሳነሳት እናቷን ሄዳ እሱ እኮ የሚሰጠኝ ገንዘብ ይሄ ነው፣ እንደዚህ አድርጎ እሱ ግን ብዙ ገንዘብ አለው። የሆነ ባለመግባባት የሚፈጠር መንፈሳዊ አለመግባባት ሊሆን ይችላል፣ አካላዊ አለመግባባት ሊሆን ይችላል፣ ስሜታዊ አለመግባባት ሊሆን ይችላል። እነዚህን ሁሉ ወስደን በቀላል ለማካፈል ለሰዎች እንዲህ ነው ቤቴ ብለን ለማውራት በጣም ሚስቶች ክፍት ነን። የሚገርምሽ ያወራ ነው ያበራችንን ከፍተን ያሳየነው ገበናችን እኔና ባሌን ጨርሰዋለን። ሰብልዬ አንቺና ባልሽ ትጨርሱታላችሁ፣ ሚስት ከባሏ ጋር ትጨርሰዋለች። የሆነ ወቅት ላይ እንረሳዋለን። እናታችን አትረሳው። ሁልጊዜ ልጄን እንዲያርጓት አባት አይረሳም፣ እህት አትረሳም፣ ወንድም አይረሳም፣ ጓደኛሽ አትረሳም። ሁልጊዜ ያንቺን ቤት ሲታሰብ ያ ችግር ይታሰባል። ስለዚህ አንዳንድ ጊዜ እንዲያውም ያንን ችግር እያስታወሱሽ እንደገና ወደ ጸብ እንድትገቢ ሁሉ ልትሆኚ ትችያለሽ። እሱ በዚህ ነገር እንዲህ ነበር እኮ ባለፈው እንዲያወርተሽኝ ነበር፣ ግን አሁንስ ያን ነገር ተወው ወይስ ያ ችግር አሁንም አለ? ከዛ ረስተሽው የነበረውን አስታውሰሽ እንደገና ወደ ጸብ ትገቢያለሽ፣ እንደገና ወደ አለመግባባት ትመጫለሽ። እና ይሄ ብዙ በእኛ ቤት ውስጥ ሴቶች የምንፈጥረው ስህተት ነው። እና በራችንን ለሰዎች አንክፈት አይደለም፣ ግን ከሚገባው በላይ መክፈት የለብንም።
ህይወታችን ከሚገባው በላይ መክፈት የለብንም። ምክንያቱም ትዳር የሁለት ሰዎች ጥምረት ነው። ከሁለት ሰዎች ጋራ ለሶስት አይደለ በሶስት የተገመደ አይደለ እግዚአብሔር ብቻ አብሮ ያለበት ሁልጊዜ ሊኖር የሚገባው በድካማችንም በከፍታችንም ሁልጊዜ ከእግዚአብሔር ብቻ የሚኖርበት ሌሎች ግን ከሚገባው በላይ ገብተው በደንብ ሰርገው ውስጣችንን አይተው ከኛ ጋራ በቃ እንደሚመለከተው ሰው እንዲኖሩ የምንፈቅድበት ህይወት አይደለም። ኖ ማለት መቻል አለብን፣ መከልከል መቻል አለብንና ብዙ ሚስቶች የምንሰራው ስህተት የብዙ ሚስቶች ለቤታቸው መፍረስ ከባሎቻቸው ጋር ያለውን ሰላም ለማጣት ደስተኛ እንዳይሆኑ የሚያደርጋቸው ትላንት ሳያስቡት ከባሎቻቸው ጋር ያለውን ችግር አውጥተው በራቸውን ከፍተው ያሳዩና ከዚያ በኋላ እነሱ ተመልሰው ትዳራቸውን በደንብ ለመኖር ሲያስቡ ያ ችግር እንደገና በሌላ ሰው እየመጣ ሰላምን ይነሳቸዋልና ከባድ ስህተት ነው። ስለዚህ ብዙ ስህተቶች አሉ፣ ግን ሞር በጣም ሰዎችን የሚጎዳው ያልኩሽ መሰረታዊ ስህተት እንዳለ ሆኖ እንዲህ ደግሞ ሁሉም ሴት ጋር ቢሆን አብዛኛው ሴት ጎበዝ ሴቶች አሉ። በዚህ አጋጣሚ በጣም ጎበዝ ሴቶች ቤታቸውን የማይከፍቱ ምንም አይነት ችግር ቢኖር ዋጥ አድርገው ከእግዚአብሔር ጋር እየጨረሱ አንተን ያስገባኝ አንተ ትረዳኛል እያሉ የሚኖሩ ሰዎች አሉ በብዙ መከራ ውስጥ። እነዛን ሴቶች በጣም ሳላደንቅ አላልፍም። አብዛኞቻችን ግን በራችን ክፍት ነውና በዚህ ከባድ ስህተት ስለምንሰራ ከሚገባን በላይ በራችን አለክፈት በጣም ቁልፍ ነገር ነው እኮ። ምክንያቱም አንዳንዴ ከተጣላሽ በኋላ አንቺ ተታርቀሽ ህይወትሽን ቀጥለሻል፣ ሰዎች ግን በዛ ታሪክ ውስጥ ነው ያሉት እና አብረሽ ለመቀጠልም ትቸገሪያለሽ። እና ብዙ ጊዜ ደግሞ ይሄ አይ ቲንክ ኮመን ችግር ነው፣ ስናወራ የሚለቀን ችግሩ የሚጠፋም ይመስለናል እና ያ ደግሞ ተመልሶ ቤቱን ይበጠበጣል። አንቺ አንዳንዴ ትረስትም እንዳታደርጊው ያደርግሻል፣ ሰው እያስታወሰሽ ስለሚመጣ ያንን ነገር። በጣም ቁልፍ ነገር ነው። ሴቶች ኢቭን ምን እንደሆነ ታውቂያለሽ? ያ ብቻ አይደለም፣ ይሄ ስህተት ባልሽ ክብር እንዳያገኝ ያደርገዋል ለሰዎች። ምክንያቱም ለነዛ ሰዎች ሄደሽ ያካፈልሽው ነገር አንቺ ባልሽን እኮ ታከብሪዋለሽ፣ ትወጂዋለሽ። በገጠመሽ ችግር ነው ለሰዎች ያካፈልሽው። ሰዎች ግን ስለ ባልሽ ድክመት በሰሙ ጊዜ ለባልሽ ያላቸው አክብሮት እየወረደ ይመጣል። አንቺ ተመልሰሽ ባሌን አክብሩልኝ እንዲገጥሞሽ አያውቅም። አንዳንድ የሴት ቤተሰብ ባልን ይንቃሉ። በሯን ከፍታ ሁሉን ነገር ያውቁና እህቶቿ፣ ወንድሞቿ፣ ቤተሰቦቿ ወይ ጓደኛ ለባሏ ምንም ክብር የላቸውም። ደግሞ የሷ ባልም ይላል። እኔ እንደዛ ገጥሞኝ ያውቃል። የሚገርምሽ የሆነ ወቅት ላይ አንዲት በጣም ወዳት እህት ናትና እንደዚህ አይነት ችግር ገጠማትና ብዙ ከፍታ በሯን አስገባችና ከዛ በኋላ ደግሞ የሷ ባል ይባላል ኧረ ተብሎ ልክ በደንብ እንደሚያውቁት ያህል ማለት ነው። ከዛ በኋላ ያ ችግር ባሏ ባለመከበሩ እንደገና እሷ የተጎዳች መጣች። የምትወዳቸውን ወዳጆቿን ለምንድነው ባሌን የማያከብሩት? ለምንድነው ለባሌ ቦታ ያሳጡት? አየሽ፣ እነሱ ሳይሆኑ እሷ ከፍታ የሰጠችውና ያስገባችው ጉዳይ ነው። ስለዚህ ስህተቱ እዚህ ጋር ብቻ የሚቀር ሳይሆን ባሎቻችን እንዳይከበሩ በሰው ዘንድ ክብር እንዳይኖራቸው እናደርጋለንና ይሄ በጣም ኮመን እንዳልሽው ስህተት ስለሆነ ሚስቶች ይሄን ነገር አቮይድ ማድረግ አለብን ብዬ አምናለሁ። በቻልነው መጠን በተለይ ደግሞ በጌታ ስንሆን በጌታ ያለሽ ሴት ከሌላዋ የምትለየው ያ ነው እኮ። የምትነግረው የምታጋራው አምላክ አላት። ፊክስድ የሚያደርግ የሚቀይርም ታሪክን የሚቀይር ባህሪንም የሚቀይርና አንዳንዴ ሰዎች በራሳቸው ልክ ነው መፍትሄ የሚሰጡሽ። እኔ አሁን ችግር መጥቼ ስነግርሽ አንቺ በአንቺ ልክ ነው ለእኔ ምክር የምትሰጥኝ እንጂ በቤቴ ልክ አይደለም ምክር የምትሰጥኝ እና ሁሉም የራሱን ጠጠር ነው የሚጥለው። እኔ ደግሞ ያንቺን ህይወት መኖር አልችልም። በቃ እኔ እንደ ራሴ ነኝ። ግን እንደ እግዚአብሔር ቃል ደግሞ ስትመክሪኝ እንደ እግዚአብሔር ቃል ቤቴን ማስተካከል፣ አንዳንዴ ሼር የምናደርጋቸው አብሮ ለመጸለይም ድፍረት የሚሰጥሽ ሰዎች ይኖራሉ። አንዳንዴ እኔ በዚህ ሙያ ሰራለሁኝ እና እዛ ፕሮብሌም ውስጥ ስንገባ አብዛኛው ሴቶች ከምትኖርበት አካባቢ አልፎ በቃ ሀገር ምድሩ አውቋል ያንን ታሪክ እና እዚህ ጋር አንቺ ለመስራት ስትሞክሪ አሁን ያወራችሁን ባሏ ጋር ይደርሳል ማለት ነው። ስለዚህ ለእርቅም የማይመች ይሆናል፣ ለመሰብሰብም የማይመች ይሆናል እና የሁለቱንም ልብ የሚያሻክር ይሆናል። በጣም ስፔሻሊ ደግሞ ወንዶች የሚገርምሽ በዚህ አይነት ነገር አይደራደሩም። ብዙ የወንድ ባህሪ መደፈርን አይወድም፣ በጣም መጠቃትን አይወድም። ወንድ በቃ በራሱ ባህሪው ማለት ነው ማነስን አይወድም። ስለዚህ አንቺ ወስደሽ በሰጠሽ ኢንፎርሜሽን አንሶ ሲገኝ ያንን ተቋቁሞ ትዳሩን እንደገና ለመቀጠል በጣም ያመዋል፣ ይቸገራል። ስለዚህ ይሄ ስህተት ደግሞ የሚመጣው በእኛ በሴቶች ከሆነ በሚስቶች ከሆነ እኛ በቻልነው መጠን ያ ነገር በቤታችን እንዳይፈጸም መስራት መቻል አለብን። ዳሽ በተለይ መንፈሳዊ ሴት ስንሆን
የተመሰረትንበት ፍቅር ራሱ አይደለ የምንኖርበት ፍቅር ራሱ ምድራዊ ፍቅር አይደለም፣ ስሜታዊ ፍቅር አይደለም፣ በሚታይ ነገር የተጀመረ ፍቅር አይደለም። እግዚአብሔር መሰረት የሆነለት የእግዚአብሔር ፍቅር ነው። ያ ፍቅር ደግሞ ትዝቻል አንደኛ ቆሮንቶስ ምዕራፍ 13 ላይ የእግዚአብሔር ቃል ስለ ፍቅር ሲናገር ፍቅር ይታገሳል፣ ቸርነት ያደርጋል፣ የራሱን አይፈልግም። በቃ በጣም ብዙ ነገር ይላል። አይመካም፣ አይታበይም። ስለዚህ በቃ የማይመካም አይታበይ ከሆነ ምንም አይነት ነገር ቢደርስበት ታግሶ አይደል በትዕግስት አልፎ ቤቱን ማኔጅ ወደ ማድረግ ይመጣልና የተመሰረትንበት ፍቅር ራሱ እንዲህ አይነት ስለሆነ ቤታችንን በጣም ፕሮቴክት ማድረግ አለብን። ሚስቶች ይህን ስህተት በቃ ሙሉ በሙሉ ማስወገድ መቻል አለብን። እንደ ሚስት ብቻ ሳይሆን ስፔሻሊ ደግሞ እንደ መንፈሳዊ ሴትነታችን እኔ በዛ በጣም መልካም። እንግዲህ እህቶች በደንብ እየተባረካችሁ እንዳለ ተስፋ አደርጋለሁ። ህይወታችንን፣ ቤታችንን፣ ትዳራችንን ከማስቀጠል አንጻር በእርግጥ ቻሌንጅ ይኖራል። አንዳንድ ጊዜ ይህን ያህል ዋጋ እየከፈለች ደግሞ ስትኖር እሱ ደግሞ አቢዩዝ የሚያደርግ ሆኖ ታገኛለሽ። የምትለፋበትን ነገር ሁሉ የሚቸልስ እግዚአብሔርን የማይፈራ እንደ እግዚአብሔር ቃል የማይኖር ምክንያቱም እኛ ከክርስቶስ ጋር ባለን ህይወት ውስጥ ክርስቶስ ቤተክርስቲያን እንደወደደ አይደለ? ክርስቶስ ያለ አንኮንዲሽናል በሆነ ፍቅር ነው የወደዳት። ግን ሪስፔክት ያደርገኛል እኮ ክርስቶስ፣ ያዝንልኛል፣ ይራራልኛል፣ ኬር ያደርገኛል፣ ይጠብቀኛል። እና አንዳንዴ እንዲህ አይነት እንኳን አብሮነት የሌላቸው ወንዶች ደግሞ ይኖራሉ። በህይወቷ፣ በፊዚካሏ፣ በእያንዳንዱ የህይወቷ ምዕራፍ ዲስካሬጅ የሚያደርጓት አቢዩዝ የሚያደርግ ወንድም ህይወቷ ውስጥ ያለች ሴት ልትኖር ትችላለች። እና አንዳንድ ጊዜ በእንዲህ አይነት ሁኔታ እንኳን ብንኖር ለጌታ እየነገርነው እየጸለይን ማለት ፍቺ መፍትሄ አይሆንም እና ጌታ ግን ይቀይራል፣ ይለውጣል ብዬ አምናለሁኝ። እና ምናልባት እንደው ይህንን ፕሮግራም የምትከታተል አንቺስ ጥሩ ባል ስላለች ነው እንደዚህ የምታወሪ የምትል እህት ነው ደፍነትሊ ደግሞ ይኖራል። ያ እውነት ነው። በህመም ውስጥ ያለች፣ በጥያቄ ውስጥ ያለች ያንን አንደርስታንድ የማያደርግ አንዳንድ ሰው ውጪ ውስጥ በጣም መልካም የሆነና ቤት ውስጥ በጣም አቢዩዝ የሚያደርግ ጥሩ ሰው፣ መንፈሳዊ ሰው ይመስልሻል። ቤት ውስጥ ግን ራሷን እንዳትሆን የሚበጠብጣት አይነት ሰው ሊሆን ይችላል። ይህን ሁሉ ዋጋ ከፍላ ሰምት እያደረገች የታዘዘች እና እንደው ለእንዲህ አይነት ሴት ተስፋ ለቆረጠች ላዘነች፣ አንዳንድ ጊዜ ሴቶች ራሳቸውን ወደ ማጥፋት ይመጣሉ ክርስቲያንም ሆነው ማለት ነው። እና ጌታ የማይሰማት ይመስላታል። ኤክስፔክቴሽንም ስለሚኖረን ይለወጣል ብለን ስለምናስብ እና በእንዲህ አይነት ህይወት ውስጥ ያለችን ሴት ምን ትመክሪያታለሽ? እንደው በርግጥ በጣም ከባድ ነው። ምክንያቱም ብዙ ሰዎችም ገጥመውኛ በዚህ ሁኔታ ማለት ነው። ቅድም ሳነሳልሽ ምን ብዬሻለሁ? አንዳንድ ወንዶች አሉ ሚስቶች ወይ ተገዙ ሲል እንደ ባሪያ የሚቆጥሩ። እውነታውን እንደው ለሚዲያ ብለን አይደለ አናሰማምረው። እውነታን በደንብ መግለጥ መቻል አለብን ብዬ አምናለሁ። ምክንያቱም ህይወታችን መንፈሳዊ ነው። ምንም እንኳን ሚዲያ ላይ ብንቀመጥም ህይወታችን፣ ኑሯችን መንፈሳዊ ነው። እንደ መንፈሳዊ ሰው ማውራት አለብን። እና በጣም የሚቸገሩ ሚስቶች አሉ በመገዛት ውስጥ እየኖሩ በመታዘዝ ውስጥ እየኖሩ ባል ግን ለሚስቱ ዋጋ ማይሰጥ፣ ይልቁኑ የምትገዛዋን ሴት በጣም የሚጨቁን የሚያሳዝናት፣ ከዚህ የተነሳ በተስፋ መቁረጥ በትግል ውስጥ በሐዘን ውስጥ የሚኖሩ እህቶች እንዳሉ አውቃል። ግን ደግሞ እንደ መንፈሳዊ ሰው ስናመጣው አንድ ነገር ነው። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 1 ጀምሮ እንዲህ ይላል፣ እንዲሁ እናንተ ሚስቶች ሆይ ከባሎቻችሁ አንዳንዱ ለትምህርት የማይታዘዙ አይገርምም ቢኖሩ በፍርሃት ያለውን ንጹህ ኑሯችሁን እየተመለከቱ ያለ ትምህርት በሚስቶቻቸው ኑሮ እንዲገኙ ተገዙላቸው። አሉ ለእግዚአብሔር ትምህርት የማይታዘዙ ባሎች አሉ። መጽሐፍ ቅዱስም ያስቀምጥልናል። እግዚአብሔር ሁሉ ነገር ይረዳል። እኛ የማናየውን ሁሉ ስለሚያይ እግዚአብሔር ያውቃል። እንደዚህ አይነት ባሎች ይኖራሉ። ግን ለነሱ ምን ብላቸው ያለ ትምህርት በሚስቶቻቸው ኑሮ እንዲያገኟችሁ ይሄን የእናንተ ኑሮ እየተመለከቱ በዚህ በቃ ያለ ትምህርት በሚስቶቻቸው ኑሮ እንዲገኙ። ትምህርት የላቸው ማለት እውቀት የላቸው። የመገዛት የሚለው ሚስት ትገዛ የሚለው ትምህርት አልገባቸው። ይሄ ትምህርት የላቸው። ግን በኑሯችሁ በሚስት ኑሮ ግን እየተመለከቱ በዚያ እውቀትን እንዲያገኙ ምን ብሎ ተገዙላቸው። ለምን አለ? ለእናንተም ጠጉርን በመሸረብ ወርቅን በማንጠልጠል ወይም ልብስን በመጎናጸፍ በውጭ የሆነ ሽልማት አይሆንላችሁ።
ከዚህ ሊያጎድልሽ ይችላል። ገብቶሻል? ብዙ ጊዜ በዚህ ዓለም አነጋገር ባሎች ደስ እንዲላቸው ምን ማድረግ አለብን? በቃ ቆንጆ መሆን። ስትመከሪ ራሱ እንደዛ ነው የምትመክሪ። ራስሽን ጠብቂ፣ አለባበስሽን አስተካኪ፣ ቅርጽሽ ጥሩ እንዲሆን አድርጊ፣ ዝም ብለሽ የሆነ ፋታ አትሁኚ ምናምን። ከዚህ ያለፈ ነው መንፈሳዊ ሚስትነት። ጥሩ ነው እነዚህን ሁሉ ማድረግ። ፋታ ለመሆን ለራስ ይጠቅማል አይደል? በጣም ራሳችንን የማይሆን አይነት ውፍረት ውስጥ መግባት ለራሳችን አይጠቅመንም፣ ለጤንነታችን ለውበታችን አይጠቅመንም። ለባል ብቻ ብለን አይደለም፣ ለራሳችን ንጽህናችንን መጠበቅ፣ ቁንጅናችንን በደንብ አድርገን እየጠበቀን መኖር ለራሳችንም ነው። እንደ ሴት ያስፈልገናል። ያንን እየጣልኩ ሳይሆን መንፈሳዊ የሆነች ሴት ሚስት በምትሆንበት እሳቤ ውስጥ ግን ከዚህ ያለፈ ነው። ትዳሩ ራሱ በእግዚአብሔር ፍቅር አይደል የተመሰረተው? መነሻው ራሱ እግዚአብሔር አይደል? በዚህ አጋጣሚ ትዳር የመንፈሳዊ ሰው ትዳር መነሻው እግዚአብሔር ነው ብዬ ስናገር ሌላውን ትዳር እያጣጣልኩ አይደለም። ትዳር በአጠቃላይ በምናምንም በማናምንም ሰዎች መካከል ያለ ትዳር ክቡር ነው፣ እግዚአብሔር የሚያከብረው ነው። ይህንን አውቃለሁ። ግን አሁን እንደ መንፈሳዊ አይደል ትዳር ባለው ሚስቶች ላይ ያለን ነገር ነው እየተነጋገርን ያለ ነውና በጣም ቻሌንጂንግ እንደሆነ ባውቅም መጽሐፍ ቅዱስ ግን ከዚህ ከውጫዊ ነገር ያለፈ ስለሆነ ውስጣዊ ጉዳት ሊኖረው ይችላል፣ ውስጣዊ ሐዘን ሊኖረው ይችላል። ግን ውስጣዊውን ሐዘን በእግዚአብሔር ቃል በመታገስ በመንፈስ ቅዱስ በመታገስ እየበረታን የእግዚአብሔርን ቃል ነው መፈጸም ያለብን። ምክንያቱም አንዳንድ ጊዜ እንዲህ የሚባል ነገር አለ። ኢቭን እኛ ቤት ውስጥ ከአቅምሽ በላይ ከሆነ ምንም ማድረግ አትችይም የሚሉ ሰዎች አሉ። ግን መጽሐፍ ቅዱስ ቅድም ሰብልያለሽ በቃ ፍቺ እግዚአብሔር የሚጠላው ነው። ጠላለሁ ካለ እንግዲህ የምናመልከው ጌታ ትዳሩን የሰጠን ጌታ ፍቺውን ጠላለሁ ካለ ሰጪው የሚጠላውን ተቀባይ ላይ ጠላ አይችልም። በቃ ልንጠላው ይገባል። አሁን አንቺ እዚህ ሚዲያ ላይ ጋበሽኝ መጣው፣ በዚህ ሚዲያ እንዲተላለፍ የማትፈልጊው ነገር ይኖርሻል። አይ ሚዲያውን እድሉን ሰጥተሽኛል ላስተላልፋለሁ አይባልም። ያንን ነገር ላከብርልሽ ይገባል። ስለዚህ ትዳሩን የሰጠን እግዚአብሔር ፍቺን ጠላለሁ ካለ እኛም የምንጠላው ነው። ስለዚህ በደረሰብን ነገር አይ ከአቅምሽ በላይ ከሆነ ምን ታደርጊዋለሽ አይደለም። በቃ ፍቺ የማይደገፍ ሐሳብ ስለሆነ ፍቺ የሚለውን ሳናስብ ትዳራችንን እንደገና ለመገንባት እየተጎዳ ነው። የሚጎዱ ሴቶች እንዳሉ ስለማውቅ የሚጎዱት ደግሞ መገዛት የሚለው ትምህርት የሌላቸው ባሎች ስላሉ ነው። ወደ ትምህርት ቢመጡ ባሎች በዚህ አጋጣሚ ደስ ይለኛል። እንደ አንድ መንፈሳዊ አማኝ ባል ወደ እግዚአብሔር ትምህርት ቢመጣ መገዛት የሚለው ሐሳብ ምንድን ነው? መግዛት የሚለው ሐሳብ ሚስቱ ጋር ያለው መገዛት እሱ ኢቭን የሱም መግዛት ደግሞ እሱ አይደለም ገዢ እኮ የሚገርምሽ ሰብል አይገርምሽም? ሰው ተገዙ ያለው እኮ እሱ አይደለም የሚገዛኝ። ኢቭን እንዴ እኔ ልግዛሽ ለምን ይላል? መቻለው እግዚአብሔር ሂድና ሚስትን ግዛት እኮ አላለው። አይገርምሽም? የሷን ደብዳቤ ስለሚያነብ እኮ ነው ገዢ ነኝ እያለ ነው የሚኖረው። እኔ ገዛሻለሁ ገባሽ? እኔ ከምልሽ ውጭ እያለ ለመግዛት። ስለዚህ ሞዴሉ ላይ ፎከስ ካደረገ ሳትወድ አይመለከተውም። ይሄ ደብዳቤ እሱን የሚመለከተው መሰለሽ ሚስትህን ክርስቶስ ቤተክርስቲያንን እንደወደደ ውደዳት የሚከብደውን ሰጥቶታል። ስለዚህ ብዙ ጊዜ እኛ የምናየው ወይም ወንዶችም የሚያዩት ሴት ትገዛ፣ ሴቷም የወንዱን ወንዱም የሴቱን እያነበበ ተገላቢጦሽ ነው የምናነበው። ስለዚህ እሱ ሁሌ የሚያስበው እገዛሻለሁ ትገዥልኛለሽ ነው። እሷም ደግሞ አልወደድከኝም፣ እሷም ደግሞ መቼ ይወደኛል ፍቅር አይሰጠኝም ነው። እንዴ መቼ እሷ ተጻፈላት አልተጻፈላትም፣ እሱም አልተጻፈለት። ስለዚህ ለመግዛት አይደለም በመገዛት በሚለው ሐሳብ ውስጥ ያለውን ነገር ነው እየተረዳት መኖር ያለበት። እኔ በመገዛሽ ነገር ላይ አይደለም ማለት ያለበት። እሷ መገዛት አለባት በተባለው ነገር ላይ እንዴት አይነት ትምህርት ሊኖረኝ ይገባል ነው ማለት ያለበት። እዚህ መገዛትን ጠንቅቃ የምታውቀው ሚስት አይደለች? የተጻፈላት እሷ አይደለ? ያ ዕውቀት ካላት እሱ ሚስት እንዴት መገዛት አለባት የሚለው ትምህርት ሊገባው ይገባል። ስላልገባው እኮ ነው በቃ ጌታና ባሪያ የሚሆነው። ገብቶሻል አይደል? ያ መገዛት የሚለው ትምህርት ጋር ህይወቱን ገባሽ ሰጥቶ ቢማር ዕውቀቱ እርሱ ጋር ቢኖር ልግዛሽ አይደለም የሚላት። ግን እንደው እዚህ ጋር ለያየ በመገዛት ውስጥ አሁን ለምሳሌ ኑሮ አለ፣ ህይወት አለ። አሁን በአንቺ ህይወት ውስጥ ብናይ ለምሳሌ ባለቤትሽ የሚያመጣቸው ሀሳቦች አሉ፣ አንቺ የምታመጫቸው ሀሳቦች አሉ። ነው የምትያቸው ነው የሚለውም አለ ማለት ነው። አንዳንድ ጊዜ አንዳንድ ሰውን መገዛት በመለኪያ ያህል ኔጌቲቭም ቢሆን የእሱን ሀሳብ መቀበል። አሁን ቤት ነው እየሰራን ያለ ነው፣ እግዚአብሔር የሚከብርበት ነገር፣ እግዚአብሔርን የሚወዱ ጀነሬሽንን ማስቀጠል ነው አይደለ? ገባችን እግዚአብሔርን ኪንግደም መስራት ነው። እግዚአብሔር ልጆችን ቢሰጠን ባይሰጠንም ደግሞ
ያንን ቤተሰብ መቀጠል ነው እና ዘር እያስቀጠልን እግዚአብሔርን የሚወድ ጄኔሬሽን ስናመጣ እዚህ ቤት ውስጥ የምንገነባው ቤት አለ ወይም የምናፈርሰው ቤት አለ ወይ የትላንትናውን ታሪካችን እንደግማለን ወይ አዲስ ታሪክ ከጌታ ጋር እንጽፋለን ማለት ነው። ግን እንዴት ነው እስቲ በመገዛት ውስጥ እሺ ኦኬ እያለች እድሜ ልኳ እንደዛ ነው የምትሄደው ወይስ እንዴት ነው ማኔጅ የምታደርገው? በጣም ጥሩ ጥያቄ። አንድ ነገር ልናውቀው የሚገባው እግዚአብሔር ወንድና ሴት አድርጎ ፈጠራቸው አይደለ? መጽሐፍ ቅዱስ የሚለን ዘፍጥረት ላይ በሴት ውስጥ ያስቀመጠው እውቀት አለ፣ በወንድ ውስጥም ያስቀመጠው እውቀት አለ። ሁለቱም ከእግዚአብሔር ተፈጥረዋል። እግዚአብሔር በሁለቱም ውስጥ የሚፈልገውና መፈጸም ያቀደው እቅድ አለው፣ አጀንዳ አለው። ስለዚህ ሴት አይድል አይደለችም። ይሄን ባሎች መረዳት አለባቸው። አይድል አይደለችም። ምናልባትም አንዳንዴ በአንዳንድ ጉዳይ የሚበልጥ ብስለት ሚስት ጋር ሊኖር ይችላል። አሁን ምሳሌ ልንገርሽ፣ ቤትን ኢኮኖሚን ማኔጅ ማድረግ አብዛኛውን ጊዜ በፐርሰንት ነው አይደል የምናወራው፣ መቼም 100% እያልን አይደለም ነገሮችን የምናወራው። አብዛኛውን ሴቶች ናቸው ጎበዝ። በዚህ ጉዳይ ወንድ እንዲህ ነው ብሎ የማይልበት ነገር ይበዛል። ጎበዞች አሉ ደግሞ ከሴት በልጠው ራሱ ማኔጅ ማድረግ የሚችለውን በፐርሰንት ስናየው ነው። ስለዚህ ሴት አይድል አይደለችም። በራሷ እውቀት አላት፣ ልትፈጽመው የተሰጣት ራዕይ አላት፣ ውስጧ የእግዚአብሔር አጀንዳ አለባት። ባል ያለውን ብቻ ልትፈጽም የተፈጠረች አይደለች። መገዛት እንደዛ አይደለም። ለዚህ ነው ያልኩሽ፣ ሊገዛት አይደለም ያገባት፣ ሊወዳት ነው። በቃ እግዚአብሔርን እሰጥሃለሁ ሚስት እንዴት ክርስቶስ ቤተክርስቲያን እንደወደዳት እንድትወዳት ነው ያለው እንጂ በል ክርስቶስ አንቀጥቅጦ ገዝቷልና አንቀጥቅጠ ግዛ አላለም። ሲጀመር ኢየሱስ ጠመንጃ ይዞ የገዛው ሰው የለው። ከእርሱም ከተማርን ከክርስቶስ እንማር ካለን አስገድዶ በል እንግዲህ ባትከተለኝ ብሎ ያስከተለው አንድም ሰው የለውም። ክርስቶስ ኢየሱስ በኖረበት ዘመን እስካሁንም በፍቅር እያሸነፈ ነው የገዛው። ስለዚህ ባል በጣም ሊረዳው የሚገባው በመውደድ ገብቶሻል፣ ሚስቱን በመውደድ እሷን ወደ መገዛት ማምጣት ነው ያለበት። ስለዚህ አይድል አይደለችም፣ ሀሳብ አላት። ቁጭ ብለሽ ማውራት መቻል አለብሽ። እንግዲህ ከዚህ በኋላ ምን አይደለም አንድ ስጋ ናቸው አይደል የሚለው አይደል? አንድ ስጋ ናቸው በቃ። ስለዚህ ወደ አንድነት ስለመጣ እንዳልኩ ቤት ስለሆነ የሚገነባው፣ ቤተሰብ ስለሆነ የሚገነባው፣ ትውልድ ስለሆነ የሚገነባው አንድ ሆነን ስለምንኖር እንደ አንድ ሰው ሀሳብን እያመጠን አብረን ያንን ሀሳብ ይሄ ቢሆን ይሄ ባይሆን ተብለን በአንደርስታንድ መደራረግ እንጂ አይ የኔ ሀሳብማ በቃ አንደኛ ነው በሚል አይደለም። ያማ ማለት ንጉስ ልሁን ነው አይደል? ንጉስ ነኝ ነው። ንጉስ ሀሳቡ አይታጠፍማ። ንጉስ አዋጅ ካወጀ አዋጅ ነው አይደል? ስለዚህ በእኛ ቤት ደግሞ ንጉስ ክርስቶስ ኢየሱስ ነው። ባል ባል ነው፣ ሚስት ሚስት ናት። እሱ ሊወድ እሷ ልትገዛ። እዚህ ማንም ንጉስ የለም፣ ማንም ጌታ የለም፣ ማንም ባሪያ የለም። በመፈቃቀድ ወደ አንድነት ውስጥ የመጣን ሰዎች ነን። መሰረታችን የእግዚአብሔር ፍቅር ነው። ስለዚህ እንደው ብሎ ሀሳብ የሌላት አርጓት አይድል አርጓት ሊያስቀምጣት በጣም ብዙ ወንዶች እንደዛ የሚያደርጉ እንዳለ አውቃለሁ። ይሄን በእውነት ከትምህርት መጉደል ነው። ለዚህ ነው ቅድም ያልኩሽ የመገዛት ትምህርት፣ ስለመገዛት ትምህርት ሐሳቤ ውስጥ የሌለ ወንድ መገዛት ለሱ ባሪያ ማድረግ ነው ብሎ ስለሚያስብ እንደ ባሪያ ሲያደርጋት ሚስት ትጎዳለች። ሚስትን በዛው ልክ መገዛቴ በቃ ባርነት ነው ብለን ስናስብ ከመገዛት አፈንግጠን ስህተትን እንፈጽማለን። ስለዚህ የመገዛት ትምህርት እንደ መጽሐፍ ቅዱስ ምን ይመስላል? ገርምሽ እኮ ኤፌሶን ምዕራፍ 5 አይደል የሚያወራው ይሄን ሐሳብ እና ቁጥር 21 ላይ እያንዳንዳችን በክርስቶስ መገዛት እንገዛ ነው የሚለው። ሁላችንን የምንገዛበት ህይወት ነው ያለን። እንደው እናምጣው ካልን እንደምድመው ካልን ሁላችንን የምንገዛበት ህይወት ነው። ባል እኮ በመውደድ ውስጥ ይገዛል አይደል? ሚስት ደግሞ በመገዛቷ ስለባሏ እየተገዛች ትኖራለች። ስለዚህ በዚህ ችግር ውስጥ የሚኖሩ ሴቶች ይሄንን ሳንጨርሰው እንዳልናልፈው በዚህ ችግር ውስጥ የሚያልፉ ሴቶችን እንደው እናንተ ትክክል አይደላችሁም ዝም ብላችሁ ኑሩ ልንላችሁ አይገባም። በእግዚአብሔር ትምህርት በተለይ ቤተክርስቲያን ይህን ኃላፊነት መውሰድ አለባት። እውነቴን ነው የምልሽ። ይሄ የጋብቻ ትምህርት፣ የትዳር ትምህርት እንደው ሊያገቡ ሲሉ ለብለብ አድርገን የምናስተምረውን ሳይሆን በጣም ቋሚ ትምህርት፣ መሰረታዊ ትምህርት ቤተክርስቲያን መስጠት አለባት። የጋብቻ ትምህርት ሁሌ ቤተክርስቲያን ውስጥ መኖር አለበት ብለን የምናምን ሰዎች ነን እና ባለቤቴ። በቻልነው መጠን እኛም ደግሞ ስለ ጋብቻ የገባን ሰዎች ሌሎችን ማስተማር፣ ሌሎችን ማገዝ አለብንና ባሎችን በትምህርት እንዲያድጉ፣ ሚስቶችንም በትምህርት እንዲያድጉ እያደረግን በዚህ ጉዳት ውስጥ ያሉ ሚስቶችን አንድ ነገር ነው የምላቸው፣
በቃ እንደ አንድ መንፈሳዊ ሴት ጀጅ አላረጋቸውም። ጉዳታቸው ይገባኛል፣ ህመማቸው ይገባኛል። ሴትም ስለሆንኩ በደንብ እረዳቸዋለሁ ብዬ አስባለሁ። ግን የእግዚአብሔር ቃል አሁን ያነበርኩልሽ በአንደኛ ጴጥሮስ ምዕራፍ 3 ላይ ያለው ሀሳብ እንደዚህ አይነት ወንዶች አሉ አይደል? ይሄ ትምህርት ያልገባቸው እውቀቱ ያልገባቸው ሰዎች አሉ። እንደዚህ አይነት ባሎች ይኖራሉ። ለነዛ በቃ በእኛ ህይወት ቢማረኩና ለእግዚአብሔር በመገዛት በምንኖር ህይወታችን በዛ ተነክተው ቢለወጡ እየተገዛንላቸው እንድንኖር ነው የሚመክረን። ከእግዚአብሔር ቃል ጋር እንጣረስም ምንም ማድረግ ስለማንችል። ልክ ነሽ። ዋናውም ነገር ከእግዚአብሔር ጋር ሰው በሰላም ሲኖር እግዚአብሔር ደግሞ የሚቀይር የሚያስተካከል ነው። ለእግዚአብሔር የሚሳነው ነገር የለም እና ሁልጊዜ ለጌታ መስጠት ከጌታ ጋር ያለ ነው። እኛም ደግሞ ከጌታ ጋር ጸጋ ይሰጠናል እኮ ጌታ። አንዳንዴ አቅም ሳጣኔ በጌታዊ ጸጋ አንድን ነገር የመታገስ የመውደድ የማክበር በቃ ያለ እግዚአብሔር ጸጋ ስለማንችል። ምክንያቱም ጌታ ኢየሱስ ክርስቶስ ጠላትህን ውደድ ነው ያለው። ጠላት ላይ እንደፈለግሽ አድርጊ አይልሽም እና እንኳን ባላችንን ይቅርና ማለት ነው። ስለዚህ ለጠላቶቻችን እንኳን መልካም እንድንሆን የሚያስገድደን ከሆነ መጽሐፍ ቅዱስ መልካምን ነገር ይቅር ማለትን፣ መታደስን፣ ምሪትን መጠየቅ ያስፈልጋል። እኔስ ደግሞ የቱ ጋር ነው ጥፋቴ የሚለውን ነገር በቃ ራሴ ላይ እንድሰራ የሚያደርግ ነገር ነው እያጋራሽን ያለሽው እና እኔ ራሴ ላይ ፎከስ ካደረግኩኝ ወደደኝ አልወደደኝ የሚለው ነገር ሳይሆን በቃ ገዛለሁ ወይ ካልኩኝ አይ ቲንክ ሰው ከተገዛሽ እኮ አሁን የኢትዮጵያ መንግስት አለ ማድረግ የምንችለውና ማናደርገው አለ። ስለዚህ ባለማድረግ ውስጥ በሰላም እየኖርን ነው። ስንስት ደግሞ እንታሰራለን። ምንም ጥያቄ የለውም። ስለዚህ በህግ ውስጥ መኖርን በደንብ አት ሴም ታይም ብናስብ ይላለሁ። አይ ነው በጣም ፔን ይገባኛል። በእውነት ነው የምልሽ ብዙ ሴቶች እንደዚህ አይነት ችግር እንደሚያሳልፉ ስለማቅ ህመማቸው ይገባኛል። አንቺም እንዳነሳሽው ሰብልዬ እኔ ያ አጋጣሚ አልገጠመኝም። በጣም የተወደደ እግዚአብሔርን የሚፈራ እንደው ተገዢልኝ የማይል ባል ነው እግዚአብሔር የሰጠኝ አጋጣሚ ሆኖ። አንድም ቀን ካስሼ እንዴት ነው ማትገዢልኝ ምናምን እንደዚህ አይነት ጥያቄ ጠይቆኝ አያውቅም። ሁልጊዜ አንድ ነገር ያስባል። በእውነት ለሚዲያ ብዬ አይደለም የምናገረው፣ በተግባር ያየሁትን ከሱ ህይወት ነው። ሁሌ ሲወደኝ ነው የሚኖረው እና ለዛ መውደዱ ምን አይነት ምላሽ ልስጠው ብዬ ራሴ ነኝ በቃ ወደ መገዛት ውስጥ የምገባው። ምክንያቱም ያ የሚወደኝ መውደድ በቃ እንዴት ይሉንታውን ሊያስይዝሻል አንዳንዴ። ገባሽ? ምንም እንኳን ባሌ ቢሆን በብዙ ጥፋቶች በብዙ ድካሜ እስቲል ይወደኛል። የክርስቶስን ፍቅር በእውነት በባሌ ህይወት አይቻለሁ ጌታ በሚያውቀውና ያንን እያየው የኖርኩ ሴት ነኝ። እኔ ያንን አላሳለፍኩም ብዬ ግን ለሚያሳልፉ ሰዎች ቦታ የሌለኝ አይደለሁ። በጣም ህመማቸው ይገባኛል፣ እረዳቸዋለሁ። ግን አንድ ነገር በቃ እናስብ፣ እግዚአብሔር ሪዋርድ ያደርገናል። እንደ ሚስት በምገዛው መገዛት እግዚአብሔር ሪዋርድ ያደርገኛል። እንደ ባልም የሚወድ ባል እግዚአብሔር ሪዋርድ ያደርገዋል። በቃ የጠራን አንድ ጌታ አለ፣ ትልቅ ጌታ። እሱን እያሰብንና ራሳችን ላይ ፎከስ እያደረግን ብንሄድ መጽሐፍ ቅዱስ እኮ አይደለ በአይናችን ላይ ያለውን ምሰሶ ብንመለከት ነው አይደለ? በወንድም ላይ ካለ ጉድፍ ይልቅ ራሳችን አጠገባችን ያለው በራሳችን አይን ስር ያለውን ምሰሶ እንድንመለከት አይደለም ይላል። ስለዚህ የራሳችንን ምሰሶ እየተመለከትን ጉድፏን ነገር እየተውን ገባሽ የምንሄድበት የህይወት ስርዓት ውስጥ ብንገባ እግዚአብሔር ያግዘናል፣ ይለውጥልናል። ባሎቻችንን ባይለወጡስ ለሚሉት ደግሞ ሰዎች ከእግዚአብሔር ሪዋርድ እየተቀበልን እንኖራለን። በቃ ትዳር እንደዛ ስለሆነ ማለት በጣም ትልቅ ወሳኝ የሆነ ህይወት ነው ያካፈልሽን። በቃ ምክንያቱም ኦነር አለን፣ እኛ ባለቤት አለን የነፍሳችን እና በሱ ስርዓት ውስጥ ነው የምንሄደው። እግዚአብሔር ደግሞ ጸጋን እንዲሰጣቸው እንመኛለን። በዚህ የህይወት ምዕራፍ ውስጥ ለምታልፉ እግዚአብሔር ኃይልን ይሰጣል። ጸሎትን መፈለግ፣ የእግዚአብሔርን ቃል መፈለግ፣ እርዳታ መፈለግና እግዚአብሔር ይቀይራል፣ ይለውጣል ብዬ አስባለሁ። እንዳልሽው ባይለውጥ ደግሞ ከእግዚአብሔር ዘንድ ሪዋርድ አለ። እግዚአብሔር መልካም ያደርጋል። እንደው ከዚህ ጋር ተያይዞ አንዳንዴ ሴት ልጅ በተፈጥሮ ምክንያት የባህሪ ለውጦች ይመጣሉ። ከወለደች በኋላ የሆርሞን ለውጥ ይመጣል። ምናልባት በጣም በቃ ኬር የምታደርግ ሴት ከሆነች ዝንጉ ልትሆን ትችላለች፣ ሊደብራት ይችላል ምናምንና ሜይ ቢ አንቺ በዛ ህይወት ውስጥ አልፈሽ ከሆነ ኤክስፒሪየንስሽ ምን ይመስላል? በእንደዛ አይነት ሁኔታ ውስጥ ደግሞ የምታልፍ ሴትስ የሆርሞን ለውጦች ሲመጡ እንደው እንደ ክርስቲያን እንዴት አድርጋ ቤቷን ማኔጅ ማድረግ አለባት? አጋጣሚ ሆኖ የሚገርምሽ እኔ እንደዚህ አይነት ኤክስፒሪየንስ የለኝም። የሚገርምሽ እንዲያውም
ከባለቤቴ ጋራ ከካስሼ ጋራ እንደዚህ አይነት ነገር ስናስብ ሁልጊዜ ምን ይላል፣ በቃ አንቺ እኮ ስታረግዢ አገልግሎት ነው የሚያምርሽ ይለኛል። አንድም ወዳጅ አለኝ፣ በጣም ወደው ወዳጅ አለኝ፣ የባለቤቴ ኦልሞስት ወንድምና ኢዮብ ይባላል። እና ብዙ ጊዜ ምን ይለኛል፣ አንቺ የሆነ ህመም ስሜት ሲኖርሽ ወይ ደግሞ እርግዝና ምናምን ብቻ የሆርሞን ቼንጅ ሲኖርሽ በቃ ሊቾ ነው ወደ መድረክ ማስጠጋት ነው፣ ወደ አገልግሎት መላክ ነው ምናምን ትረሳዋለች ነው የሚለው። እና ይህንን ብዙ አላለፍኩበትም፣ አልገጠመኝም። ይሄ አማረኝ እንዲህ ቢሆንልኝ ማኩረፍ የሆነ በቃ ከነበረኝ ከድሮ ማንነቴ ብዙ ለውጥ የለኝም። ምናልባት ለውጥ ብዬ የማስበው ምንድን ነው፣ እኔ በተለይ የእርግዝና መጨረሻ አካባቢ በቃ እንቅልፋም ነኝ፣ እንቅልፋም ሆናለሁ። የድካም ስሜት ላይ ቶሎ ቶሎ ተኛለሁ። በቃ እሱ ነው ምናልባት ብዬ የምለው እንጂ እንዲህ በተለይ ትዳሬ ጋር ለመረበሽ ከሰዎች ጋር ባለ ነገር ብዙም አላሳለፍኩም። ግን ደግሞ አካባቢ ያሉ ጓደኛ ይሆናል፣ ወዳጅ ይሆናል፣ ቤተሰብ ግን ይህንን ሲያሳልፍ አይቻቃል። በጣም ከባባድ የሚያስደነግጥ። አሁን ለምሳሌ አንድ ወዳጄ የሚገርምሽ እርግዝና ወቅት ላይ እንዲህ አለች፣ የቤቷ እቃ ሁሉ አስጠላት። ከዛ ባሏ ምን አለችው፣ እዚህ ቤት ውስጥ እነዚህ እቃዎች ባሉበት ሁኔታ መኖር አልችልም አለችው። እንዴ ይሄን ሁሉ እቃ ወጥቼ እሱ ደግሞ እንዴት ነው ሌላ እቃ የምለውጠው? ምክንያቱም ያላቸው አቅማቸው ያን የማድረግ አይደለም በዛ ሰዓትና ይሄን ሁሉ አውጥቼ ጥዬ ከዛ እንዴት ነው ምንድነው? ስለዚህ እናውጣውና አላት። ደስ የሚል ባል ነው። እናውጣውና እቃውን ባዶ ቤት እንኖራለን፣ በቃ ብትፈልጊ ቆመን ማደር እንችላለን አላት። ሲላት ደግሞ እንደዛ ማለት አይደለም፣ እናቴ ቤት ብሄድ ይሻለኛል፣ የእናቴ ቤት እቃዎች ለየት ሊሉልኝ ይችላሉ አለች። ጥሩ ባል ስለነበር የተወሰነ እናቷ ቤት ሄደች። ደስ ይላል። ይሄ ሆርሞን ቼንጅ የሚሉት ነገር የሰዓታት ነው ወይ የቀናት ነው መሰለኝ። 2 ቀን 1 ቀን አደረችና ተመልሳ ቤቷ መጣች። እና እንደዚህ ያሳለፉ ሴቶችን አውቃለሁ። በምግብ አቅጣጫ ከባሎቻቸው ጋር ባህሪያቸው ተለውጠው በመነጫነጭ ባህሌን ማየት አስጠላኝም ያለ ሰው ገጥሞኝ ያውቃል። በጣም የሚያስፈራሩ ነገሮች የገጠማቸው ሴቶች አሉ። ለምን አለልም፣ ግን እንደ አንድ ክርስቲያን ግን የሚጠበቅብን ነገር ደግሞ አለ አይደለ? መጽሐፍ ቅዱስ እኮ ዕለት ዕለት እግዚአብሔርን ወደ መምሰል እንድንመጣ አይደል? ወደ እግዚአብሔር ሙላት እንድናድግ፣ በቃሉ እንድንጠነክር፣ በጸሎት እንድንበረታ፣ ከዛ የተነሳ ባህሪያችንን እንድንለውጥ ክርስቶስን አይደለ ልበሱት አይደል? ክርስቶስን እየለበስ ነው የክርስቶስ ባህሪ በእኛ ህይወት ይበልጡኑ እየገዛን እየተገለጠ መምጣት አለበት። ስለዚህ ይሄ የሆርሞን ቼንጅ ያመጣውን ባህሪ በእግዚአብሔር ቃል መግራት አለብን ብዬ አምናለሁ። መግዛት ይመጣል፣ ግን የመጣውን ነገር በእግዚአብሔር ቃል ምን ያህል ድረስ ማስኬድ አለብኝ? አሁን ለምሳሌ ልበልሽ፣ ኦኬ ባል ያስጠላኝ፣ ባል ጋር የሚሰጠው ስል ከባድ ነው የሚሆነው አይደል? ሊሆን ይችላል። ግን አንድ ክርስቲያን ሴት ምንም ይሁን ምንም ሆርሞን ከሚያመጣው ቼንጅ ይልቅ የእግዚአብሔር ቃል የሚያመጣው በህይወቷ ላይ ለውጥ ይበልጣል። ማወዳደርም አንችልም። ስለዚህ በዚህ አይነት ጊዜ ውስጥ ምን ማድረግ አለብን ብዬ አምናለሁ? እግዚአብሔርን መስማት። እግዚአብሔር እርዳኝ ማለት አግዘኝ፣ እኔን በእንደዚህ አይነት ሆርሞን ቼንጅ ውስጥ ማለፍ አልፈልግም፣ አግዘኝ። እግዚአብሔር ይሰማል። በእውነት አንዳንድ ጊዜ እግዚአብሔርን ጸሎት ራሱ አይደለም ጥያቄ የምንጠይቀው ከባባድ ነገር ነው። የማንጠብቃቸው ትንንሽ የሚመስሉ ነገር ግን ቤታችን ላይ ከባባድ ነገር ጥለው ስለሚሄዱ ባህል ስሜት ውስጥ ትልልቅ ነገር ከባባድ ችግር ስለሚፈጥሩ ያ እንዳይሆን ትንንሽ የምንላቸውን ሁሉ እግዚአብሔርን አግዘን ማለት መቻል አለብን እና በእግዚአብሔር ቃል ጊዜ መውሰድ፣ በእግዚአብሔር ቃል ውስጥ ማለፍ፣ በጸሎት ማለፍ። ያኔ እርግጠኛ ነኝ የእግዚአብሔር ቃል የማይለውጠው ስለሌለ እንደው በቻለችው አቅም ወደ እግዚአብሔር ቃልና በጸሎት ውስጥ ስናልፍ የመለወጥ ያንን ባህሪ የማሸነፍ ወደ እንዴት ነው አሸንፈ ነው ከዛ ባህሪ በላይ ለመኖር። እንደው አንድ ነገር ልንገርሽ፣ በጣም የሚያስቅ ያክስቴ ልጅ ናት እና አርግዛ ጨጓራ የአማራት ጨጓራ ደግሞ ያልታጠበ ከዛ ክርስቲያን ናት። የሚገርምሽ በክርስቲያን ቤተሰብ በሚያገልግሉ ቤተሰብ ያደገች ናት። ከዛ ደነገጥኩና ያኔ እንደዚህ አይነት ማስተዋልም አልነበረኝም። ያው እድሜ ያለ የእግዚአብሔር ቃል እውቀት እንደዚህ አይኖርሽምና እንዴ ይሄ እርግጠኛ ነኝ አልኳት። ሰይጣን ነው አልኳት። ያልታጠበ ጨጓራ ቢያስበላ እንደዚህ አይነት ለውጥ ይሄ ምንድነው አልኳት። ሰይጣን ነው ገዝሽው አልኳት። የሚገርምሽ ገዝታው በላችሁ፣ ገዝታ በላችሁ። ከባድ ነው። አሁን ይከብደኛል እንደዚህ አይነት የሆርሞን ቼንጆች ሲኖሩ ነገም ስታስቢው ራሱ ገባሽ ዘግነን እንዳይልሽ በእግዚአብሔር ቃል ውስጥ ማለፍ መጸለይ እግዚአብሔር ያግዛል እንጂ ይኖራል። እኔ በእርግጥ ብዙ አላለፍኩበትም፣ ስላላለፍሽበት ነው እንዳትሉኝ ወደ እግዚአብሔር ቃል ያልኩት ለዛ ነው። በጣም እኔ የሆነ ጊዜ የማይልስ የጻፈው
ማይ ዳውተር ዩ ካን ዱ ኢት የሚል መጽሐፍ አለውና ስለ ሴት ልጅ ሆርሞን ለውጥ ይናገራልና አንዳንድ ሴቶች 9 ወር ሙሉ ካረገዙ በኋላ የባላቸው ሽታ ያስጠላኛል ይላሉና ግን ዩ ካን ዱ ኢት ታሸንፊያለሽ ይላታል ማለት ነው። ምክንያቱም 9 ወር ሙሉ ባልሽን እያስወጣሽ ነው ከቤት አብረሹም ማትሆኚ ከሆነ አብረሹም ማትጫወቺ ከሆነ ኦሬዲ የቤትሽን ምንድነው ሬድ ፍላግ እያበራሽ ነው ማለት ነው። ከ9 ወር በኋላ እንዴት ነው ተመልሽዋለሽ ይላል ማለት ነው። እሱ ነው ከባድ። እና ዩ ካን ዱ ኢት ግን ይላል በቃ ይሄንን ስሜትሽን ማሸነፍ ትችያለሽ፣ ፕሬይ ማድረግ ትችያለሽ፣ የእግዚአብሔር ጸጋ ይረዳሻል ይላልና አንዳንድ ጊዜ ዓለም የምትሰጠን ክራይቴሪያ ስለሆነ የምንይዘው ሁሉ ጊዜ ብሌም ወደ ማድረግ ነው የምንመጣው። ናት ትችያለሽ፣ የሆርሞን ለውጥን ማሸነፍ እንችላለን የሚለውን ነገር እየደገምሽው ማለት ነው። እና ደግሞ ከዚህ ጋር ተይዞ ወንዶች ከሴቶች ባህሪ እንደው ይህንን ቢረዱ የምትይው ይሄ ምንድነው? በሰምታይምስ ለውጦች ይኖራሉ። ለምሳሌ አሁን ማንስትሬሽን ጊዜ የባህሪ ለውጥ ይመጣል። ወደድሽም ጠላሽም ማድረግ ትተውኝ ትችላለሽ ምናምንና በእርግጥ በሱም ጸሎት ያስፈልገናል። ግን ሰምታይምስ ሳንወደው በግዳችን ፌስ የምናደርጋቸው ባህሪያቶች ኢሞሽናል እንሆናለን፣ ስሜታዊ እንሆናለን። አንዳንድ ጊዜ እንደ ወንዶችስ እንደ እህቶችን እንዴት መረዳት አለባቸው? ይሄንን ነገር ቢረዱ ቢያንስ ይሄንን ነገር ማቀራረብ ይችላል የምትያቸው ነገሮች? ወንዶች በተለይ እኛ ሀበሻ ስለሆነ የሀበሻ ወንዶች በደንብ እዚህ ላይ መስራት አለባቸው ብዬ አምናለሁ። ምክንያቱም ሀበሻ ስለሆነ ስለ ሀበሻ ነው ሞር የምናወራው። የሌላውን የነጩን ዓለም ወይም ሌላውን በማንበብ ምናልባት ሚዲያን በማየት ልንጋራ እንችላለን። ግን በተግባር ህይወታችን ላይ የምናየው ግን የሀበሻ ካልቸር ነው እና በዚህ ጊዜ እንደ አንድ ሀበሻ ወንድ ራሱን በእግዚአብሔር ቃል መስራት አለበት። ምክንያቱም እኛ አሁን ጭክን ብለን አይደል በእግዚአብሔር ቃል ራሷን መግዛት አለባት። ማይልስ ከጻፈው ነገር ተነስተን ወንድማችን ማይልስ ከጻፈው ነገር ተነስተን ምን አለን? ራስሽን መግዛት ትችያለሽ፣ ማድረግ ትችያለሽ አይደል? ስሜትሽን በቃ ማስገዛት ትችያለሽ ወደ ማለት መጣ። ሴቶች ላይ ይሄን ያህል ጨክነን ከተናገርን ወንዶች ደግሞ በሚችሉት መጠን ሚስቶቻቸውን ማገዝ አለባቸው። ሊረዷቸው ይገባል። ገብቶሻል? እንዳልሽው የሆርሞን ለውጥ በሚኖርበት ጊዜ ሚስቱ ናት። መጽሐፍ ቅዱስ እኮ ኤፌሶን ምዕራፍ 5 ከቁጥር 25 ጀምሮ ባሎች ሆይ እንደው እናንብበው መሰለኝ ደስ ይላል። ምዕራፍ 5 እንዲህ ይላል አይደል? ባሎች ሆይ ይላል ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ፣ በውሃ መታጠብና ከቃሉ ጋራ አንጽቶ እንዲቀድሳት ስለ እርሷም ራሱን አሳልፎ ሰጠ። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችውን ቤተክርስቲያን ለራሱ እንዲያቀርብ ፈለገ ይልና እንዲሁም ባሎች ደግሞ እንደ ገዛ ስጋቸው አድርገው የገዛ ሚስቶቻቸውን ሊወዷቸው ይገባል። የገዛ ሚስቱን የሚወድ ራሱን ይወዳል። ደስ አይልም? እግዚአብሔር ቃል አሁን ባሎች እንደ ራሱ አድርጎ ሚስቱን እንደ ራሱ ስጋ አድርጎ እንዲቆጥራል። አሁን ለምሳሌ ልበልሽ አንድ ባል በሆነ ችግር እሷ አያረግዝም፣ የእርግዝና ቻሌንጅ አይኖርበትም፣ የመንስትሬሽን ጊዜ ያለ ቻሌንጅ አይኖርበትም። ግን አሁን ለምሳሌ ስራው ቦታ ላይ የሚያገለግል አገልግሎቱ ቦታ ላይ ስሜት መዛባት አንዳንዴ ይፈጠርበታል። አንዳንድ ገባሽ የሚያዝንበት ስሜቱ ተዛብቶ የሚመጣበት ነገሮች አሉ። ያን ጊዜ እንዴት ነው የራሱን ነገር ገባሽ የተዛባውን ስሜቱን ራሱን አግዞ በእግዚአብሔር ቃል ራሱ እንዴት ነው የሚያረጋጋው? ስለዚህ እግዚአብሔር አደራ የሰጠው ስለሚስት ሚስትም የስሜት መዛባት በሚኖርባት ጊዜ የራሱን ነገር እንደሚያደርግ የራሱን ስሜት መዛባት አሸንፎ ራሱን እንደሚያግዝ ሁሉ እንደ ራሱ ስጋ ሊወዳት ስለሚገባ እንደ ራሱ ስጋ እያሰበ በዛ ስሜቷ ላይ በጣም ሰፖርቲቭ መሆን አለበት፣ ማገዝ መቻል አለበት፣ መንከባከብ መቻል አለበት። ሊረዳት ይገባል፣ ሊረዳትም ይገባል። አሁን ብዙ ጊዜ የሚረዱ አሉ፣ የማይረዱ ባሎች። ይረዱሻል፣ አይረዱሽ። አንዳንዱ ደግሞ ይረዳሻል ሳይረዳሽ፣ ከዛ የሚረዳሽ እርዳታ በጣም የሚያሳዝንሽ ይሆናል። እየረዳሽ እኮ ነው፣ ግን ሳይረዳሽ ነው የሚረዳሽ። እንደዛ እንዳይሆን ሊረዱም ሊረዱም ይገባል ባሎች። ለምን? ክርስቶስ ያለበት ኃላፊነት ለቤተ ክርስቲያን ባሎች ለሚስቶቻቸው ያን ኃላፊነት እንዲቀበሉ አድርጎ ነው እግዚአብሔር ቃል ያስቀመጠው። ስለዚህ ቤተ ክርስቲያን በምንም አይነት ሁኔታ ውስጥ ስታልፍ ስሜቷን፣ የገጠማትን ችግር፣ የቀጠማትን አደጋ ሁሉ አብሯት ቆሞ
ቀዳሚ ሆኖ ችግሯን ተካፍሎ አይደለም እሱ የራሱ ችግር አድርጎ የቤተ ክርስቲያን ችግር የኔ ነው ብሎ ክርስቶስ ዋጋ እየከፈለላት ሲጀምር በዋጋ መክፈል ነፍሱን በመስጠት ከዛም በኋላ እስካሁን ድረስ ስለ ቤተ ክርስቲያን በአፊት እየታየ የሚኖር ጌታ ነው ያለን። ስለዚህ እስከ ፍጻሜ ለሚስቱ የሚታይ ወንድ መሆን መቻል አለበት። በእያንዳንዱ የስሜቷ መዛባት ውስጥ ሊያግዛት ይገባል። ብዙ አበሻ ወንድ ግን አያግዝም። እንዲያውም በጣም እንዲህ አይነት ችግር ስላለባት ብሎ ከጓደኞቹ ጋር ውጭ ማምሸትን ይወዳል። እንደው መንፈሳዊ ሰውን ቸርች ጸሎት ላይ ቢሄድ ምናምን ነው። መጀመሪያ ቤቱ መጀመሪያ የሚስቱን ስሜት መጀመሪያ ቤት ውስጥ የተዛባውን ስሜት ነው ገባሽ ውጤት ማምጣት የሆነ ወደ ሶሉሽን ማምጣት ሶሉሽን መፈለግ ያለበት። ስለዚህ ባሎች በጣም በዚህ ትሬንድ መሆን መቻል አለባቸው ብዬ ነው ማምነው። ብዙ የአበሻ ወንድ ስላልሆነ አበሻ ስለሆንኩ ነው ለአበሻ ወንድ ምለው። የሌላውን በማንበብ እንዳልኩሽ በሚዲያ ነው ማቀው። አበሻውን ግን በቃ በተግባር እንደዚህ እየተነካካው አውቃለሁ። ስለዚህ እየተነካካነውን ነገር ነው አይደል በግልጥ ማውራት የምንችለው በኮንፊደንስ ማውራት የምንችለው። ስለዚህ መሸሽ ሳይሆን እየረዳት ስሜቷን ሊያግዛት ይገባል። ይሄ ኢሞሽን ከዚህ መጥቷል፣ ስሜቷ ከዚህ የተነሳ ነው የተዛባው። ስለዚህ ቢችል እየረዳት ካልቻለ ደግሞ እየታገሳት እየራራላት በፍቅር እየያዛት ሊደግፋት ይገባል። በጣም ይሄን ኃላፊነት ወንዶች ቢቀበሉ ብያምናለሁ። ይሄ ደግሞ እኛ የምንለው አይደለም መጽሐፍ ነው ያለው፣ የእግዚአብሔር ቃል ነው ያለው። ክርስቶስ ቤተክርስቲያንን በቃ እየቀደሳት እያነጻት። ስለዚህ ያለጸጻይ መኖር አለበት። ባሌ በጣም ከባድ ኃላፊነት አለበት። ወደዚህ መምጣት አለባቸው መንፈሳዊ ባሎች። ቪዥን ኖሯቸው አገልግሎት ላይም ስራ ላይም የሴቶች ኢነርጂ በደንብ እንዲወጣ አሁን ስለ ሴት ልጅ ብዙ ኃላፊነቶችን አንስተናል። እንዴት ከባሏ ጋር ባላት ህይወት ውስጥ ከቤቷ ውስጥ ስላላት ህይወት ማለት ነውና ለይነን ፕሮግራም የሚከታተሉ ባለትዳሮች ቢኖሩ ባሎች ሚስቶቻቸው ውስጥ ያለውን ህልማቸውን እግዚአብሔርን ማገልገል ሊሆን ይችላል ሳፖርቲቭ ከመሆን አንፃር እንዴት ማገዝ እንዴት ማበረታታት እንዴት እጃቸው ላይ ያለውን ነገር እንዲያበዙ መርዳት አለባቸው ብለሽ አደራ ታስተላልፊያለሽ? እኔ አሁንም ከተጻፈለት ደብዳቤ ባል ብነሳ ደስ ይለኛል። ክርስቶስ ለቤተክርስቲያን ኃላፊነቱ ቤተክርስቲያን ተጠቅልላ ስራዋን ጨርሳ ፍጹም ወደ ሆነው ሙላት እስክትደርስ ድረስ ኃላፊነት አለበት ክርስቶስ። የሚጠብቃትም የሚንከባከባትም እስከዛ ድረስ ነው። ቃሉም እንደዛ ስለሆነ የሚለንና የክርስቶስ ለቤተክርስቲያን ያለውን ኃላፊነት ባለ ሚስቱ ከተሰጠው በውስጧ ባለ ማንኛውም ነገር ባል የመጀመሪያ እንዲያውም ከሷም የበለጠ ቀዳሚ ኃላፊነት አለበት። ለምን ብትይ ባል በሚስቱ ላይ ራስ ነው አይደል? ስለዚህ አንድ ፖዚሽን አለው። አስተዳዳሪ ነው፣ ራስ ነው፣ መሪ ነው። እንደው መቼም አሁን እንደው የሀገር መሪ ዝም ብሎ ቁጭ ብሎ እንደኔ ቡና እየጠጣ ከዛ የፈለገበት ጓደኞቹ ጋር ምናምን አይደለም። ህዝብ ነውና የሚመራው። የዚህን ሁሉ ህዝብ ጥያቄ በእንዴት ያለ መልክ መልሰዋለሁ፣ መመለስ የማልችለውን እንዴት ማኔጅ አድርጓለሁ እያለ ጊዜ መውሰድና እንደ መሪ ነው መኖር ያለበት፣ እንደ መሪ ነው የሚንቀሳቀሰው። ስለዚህ አንድ ባል ለሚስቱ መሪ ነው፣ ራስ ነው። ስለዚህ የቀደመውን ኃላፊነት ከሷ በላይ ሁሉ በሷ ውስጥ ላለው ነገር መውሰድ መቻል አለበት። ይሄ ብቻ አይደለም። እዚሁ ኤፌሶን ምዕራፍ 5 ላይ ሊንከባከባት ይገባል ብሏል። አንድ ተክል ተክለሹ ተክየዋለሁ የዛሬ ዓመት ጠብቃለሁ ብለሽ አትሄጂም። ስለዚህ ባል ባለው ስልጣን ሚስት ውስጥ ላለ ነገር የሚንከባከብ እንዴት ነው የሚንከባከባት? ልክ እንደ ገበሬው መጠጣት ያለባት ጊዜ እያጠጣ የሚታረመውን እያረመ አይደል? መኮትኮት ያለበት ነገር ቆይቺ ነገር የሚለው ነገር እየኮተኮተ ኃላፊነት መውሰድ መቻል አለበት። ስለዚህ አገልጋይ ብትሆን ምንም አይነት ቪዥን የንግድ ቪዥን ሊሆን ይችላል፣ መንፈሳዊ ዓለም ላይ ሊሆን ይችላል፣ ምንም ይሁን ብቻ ሁሉም ሰው ውስጡ ቪዥን አለ። እግዚአብሔር ያለ ቪዥን ያለ ዓላማ የፈጠረው ሰው ስለሌለ፣ ስለዚህ ሴትም ደግሞ ያለ ዓላማ ወደዚህ ምድር አትመጣም። ሚስት ዓላማ አላት፣ ውስጧ ራዕይ አላት። ያንን ነገሯ እንዲያውም ከሷ በላይ ባሏ አስፈጻሚ ለመሆን እሷን ለመርዳት በጣም መታገል አለበት ብለን እኛ እያዘዝ ነው አይደለም። መጽሐፍ ቅዱስ ኦልሬዲ አንተ እንዲህ ልትሆን ይገባል፣ ራስ ነህ፣ መሪ ነህ፣ መንከባከብ አለብህ፣ ፍቅር መስጠት አለብህ፣ መመገብ አለብህ፣ ደስ እንድትሰኝ በኮንፊደንስ እንድትወጣ እንድትገባ አንተ አቅም ልትሆናት ይገባሃል ብሎ እግዚአብሔር ቃል ነው ያስቀመጠለትና ለዚህ የተጻፈለት ደብዳቤ ባል ሁልጊዜ ቢተጋ እና ኃላፊነት በጣም አለበት ከሚስት በላይ ከሷ በላይ እሷ ውስጥ ላለ ነገር ባሎች ኃላፊነት አለባቸውና ባሎች ወይ እግዚአብሔር ይረዳቸዋል። ከእግዚአብሔር ቃል አንጻር በርቱ።
በጣም መልካም እንግዲህ የቤት ስራ ነው ማደራም ነው። እግዚአብሔር ደግሞ ይረዳናል። በጣም ጥሩ ጊዜ እያሳለፍን ነው። በጣም አሜዚንግ ከጠበቅኩት በላይ ነው። በጣም ደስ ያለኝ ባንቺ። ተባረኪ። በጣም እንግዲህ ፕሮግራማችን ይቀጥላል። ቡናሽ ቀዘቀዘ ሳጠጭ ተመልካቾቻችን አብራችሁን ቆይታ እያደረጋችሁ ስላለ ከልብ እናመሰግናለን። ተስፋ ያላት ሴት በትዳር ህይወቷ በአገልግሎት ህይወቷ ምን ትመስላለች የሚለውን እየቃኘን ነው። እንደ እግዚአብሔር ቃል ቤታችንን፣ ትዳራችንን፣ ህይወታችንን እንዴት አድርገን እንቀጥል። ከባባድ የሆኑ የህይወት ምዕራፎች ይመጣሉ። የሆርሞን ለውጥ ሊኖር ይችላል፣ የባህሪ መቀየር ሊኖር ይችላል እና እነዛን ሁሉ ግን አንዲት ክርስቲያን ሴት እንዴት አልፋ መሄድ አለባት የሚለውን የተጫወትን ነው። የእግዚአብሔር ጸጋ አለ። የእግዚአብሔር ጸጋ ይረዳሻል። የማይመቸውን እንኳን ወደ መልካም ይቀይራል። ባይቀየር እንኳን ከእግዚአብሔር ዘንድ ሽልማትን እንደምታገኝ እየቆጠርሽ ህይወትሽን ቀጥይ የሚለውን እንግዲህ እየተካፈልን ነው። ከአፍታ ቆይታ በኋላ ተመልሰን እንመጣለን። መልካም ጊዜ፣ መልካም ቆይታ።